ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ መሪዎቿን ከስልጣን ለማውረድ የሚዝቱባት ኩባ ከአሜሪካ ጋር ድርድር እያካሄደች መሆኑን አረጋገጠች። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል የካሪቢያን ሀገራት አሜሪካ ባደረገችው የነዳጅ ዕቀባ የተነሳ ተጽዕኖዎች እየገጠሟት መሆኑን፣ የሁለቱ ሀገራት ልዩነት ለመፍታት መንግስታቸው ከትራምፕ አስተዳደር ጋር እየተነጋገሩ መሆኑን ተናገሩ። ባለፉት 3 ወራት ውስጥ ምንም አይነት ነዳጅ ወደ ኩባ አለመግባቱም ተናግረዋል። ዓርብ ዕለት በሀገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ንግግራቸው በሁለቱ ሀገራት መካከል የተጀመረው ውይይት ገና መጀመሩንና የሀገራቸው ተደራዳሪ ልዑል የሚመሩት ፕሬዝዳንት ዲያዝ ካኔል ለሕዝባቸው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት የኩባ መሪዎች በፈቃደኛ ስልጣናቸውን ያስረክቡ ሲሉ ባስፈራሩበት ወቅት ሀገሪቱ ከባድ ችግር ውስጥ ገብታለች ብለው ነበር። ኩባ ከአሜሪካ በሚደርስባት ጫና የተነሳ የገጠማት የነዳጅ እጥረት በተደጋጋሚ በሀገሪቱ የኃይል መቆራረጥ እንዲፈጠር አድርጓል። ትራምፕ ዳግመኛ ስልጣን ከተቆጣጠሩ በኋላ የኩባን አመራር የመቀየር ፍላጎታቸው በግልጽ ተናግረዋል። በተጨማሪም ለኩባ ነዳጅ ከሚሸጥ ማንኛውም ሀገር ወደ አሜሪካ የሚገቡ ዕቃዎች ላይ የታሪፍ ጭማሪ እንደሚጣል አስጠንቅቀዋል። ዋይት ሀውስ ዓርብ ዕለት ለቢቢሲ ፕሬዝዳንቱ ከኩባ ጋር እየተነጋገርን ነው ብለዋል። መሪዎቿ ስምምነት ላይ መድረስ አለባቸው፣ ይህም ስምምነት በቀላሉ ሊደረስበት የሚችል ነው ብለው ያምናሉ ብሏል። ሀቫን ለኤሌክትሪክ ኃይል ፍጆታው ከውጭ በምታስገባው ነዳጅ ላይ የምትተማመን ቢሆንም ከቅርብ ጊዜ ወዲህ አሜሪካ ወደ ሀገሪቱ የሚሄዱ በርካታ የነዳጅ መርከቦችን በቁጥጥር ስር አውላለች። ቬኔዙዌላ ወደ ኩባ በቀን 35,000 በርሜል ዘይት ትልክ እንደነበር ይታመናል። ይህም የደሴቲቱን የነዳጅ ፍላጎት ግማሽ ያህሉን ይሸፍናል። ነገር ግን በጥር ወር መጀመሪያ ላይ ዋሽንግተን ቬኔዙዌላን መውረር እና የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል በርካታ ነገሮችን አስተጓጉሏል። ዲያዝ ካኔል በቴሌቪዥን በተላለፈው ንግግራቸው ባለፉት 3 ወራት ነዳጅ ወደ ኩባ አለመግባቱን የናፍጣና የነዳጅ ዘይት ክምችት ቀስ በቀስ እንዲቀንስ ምክንያት ሆኗል ብለዋል። ይህንን ከግምት ውስጥ በማስገባት የሀገሪቱ ኤሌክትሪክ ማሰራጫ ከጊዜ ወደ ጊዜ ያልተረጋጋ እንዲሆን አድርጓል ብለዋል። ኩባ የሚያስከትለው ጉዳት ለመቀነስ የሀገር ውስጥ የነዳጅና የጋዝ ምርት እንዲሁም የፀሐይ ኃይል ማመንጫ ከፍ ማድረጓንም ገልጸዋል። አሜሪካና ኩባ የኮሙኒስት መሪ ፊደል ካስትሮ በአውሮፓውያኑ በ1959 በአሜሪካ የሚደግፉ መንግስትን ከገለበጡ ወዲህ ግንኙነታቸው ሻክሮ ቆይቷል። ከ1960ዎቹ ጀምሮም አሜሪካ ማዕቀቦችና የንግድ እገባዎችን በኩባ ላይ ተግባራዊ አድርጋለች። ደሴቲቱ ሀገር ኩባ ከፍሎሪዳ በስተደቡብ 145 ኪሎ ሜትር ርቀት ላይ ትገኛለች። ከቅርበቱ የተነሳ በሀቫና ፖለቲካ የማይስማሙ ብዙ ኩባውያን ወደ አሜሪካ ይሰደዳሉ። ይህም የፍሎሪዳ ዋና ከተማ ማያሚ በርካታ ትውልደ ኩባውያን መኖሪያ አድርጓታል። አሜሪካና ኩባ በጀመሩት ድርድር ላይ ትራምፕ ከኩባ ተሰደው ከመጡ ቤተሰቦች የተወለዱትን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ተሳታፊ መሆናቸውንም ተናግረዋል። ሩቢዮ በየካቲት ወር ባደረጉት ንግግር ኩባ መለወጥ እንዳለባት ተናግረዋል። በከፍተኛ ሁኔታ መለወጥ አለባት፣ ምክንያቱም የሕዝቡን የኑሮ ደረጃ ለማሻሻል ያለው ብቸኛ ዕድል ይህ ነው ሲሉም ለጋዜጠኞች ተናግረዋል። በተጨማሪም ኩባ ከቫቲካን ጋር ከተነጋገረች በኋላ መልካም ፈቃዷን ለማሳየት በሚል በሚቀጥሉት ቀናት 51 እስረኞችን እንደምትለቅ የሀቫና መንግስት አስታውቋል። ሀገሪቱ እዚህ ውሳኔ ላይ የደረሰችው የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ በቫቲካን ቂል ጳጳስ ሊዮ ጋር ከተገናኙ ሳምንታት በኋላ ነው። ኩባ የሚፈቱት ሰዎች የፖለቲካ እስረኞች ያካተተ እንደሆነ ባትገልጽም ሁሉም ለረዥም ጊዜ ታስረው እንደቆዩና በእስር ቤት ያሉ መልካም ምግባር እንዳላቸው ተናግራለች። የኩባ የውጭ ጉዳይ ሚኒስቴር ከአውሮፓውያኑ 2010 ጀምሮ ሀቫና ለ9,905 እስረኞች ይቅርታ ማድረጓን አስታውቋል። ሚኒስትሩ ባለፉት 3 ዓመታት ውስጥም ሌሎች 10,000 እስረኞች ተፈተዋል ብሏል። መንግስት ውሳኔው ሉዓላዊና በክርስቲያኖች የቀን አቆጣጠር ውስጥ ከሚጠበቀው ቅዱስ ሳምንት ጋር የሚስማማ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።